የአማራ ህዝባዊ አብዮት ባደረገው እንቅስቃሴ የብአዴንን አደረጃጀት ሲያፈርስ ያንን አደረጃጀት ወዲያውኑ ተክቶ የአስተዳደር ስራውን ወይ መንግስታዊ መዋቅሩን መምራት የሚችል ኃይል ቀድሞ ስላልተዘጋጀ ስለነበር ህዝባዊ አብዮቱን በፍጥነት ወደ መንግስታዊ ቅርጽ መቀየር ባለመቻሉ ምክንያት ያችን ክፍተት በመጠቀም እንግዲህ አብዮቱ ሲካሄድ የአብዮቱ ደጋፊ መስለው የነበሩ ካድሬዎች በሰግስገው ባስገቧቸው ፋኖነን በሚሉ ስመ ፋኖዎችና እንደዚሁም የአማራ ታጋይነን በሚሉ አስመሳይ ታጋዮች አማካኝነት በነበሩ ውጣውረዶችና እንዲሁም ደግሞ በአደረጃጀት ሂደት ውስጥ የኢትዮጵያኒስቱ ኃይል የአማራን ትግል ለመቀማት በነበረው ከፍተኛ ፍላጎት የተፈጠሩ ክፍተቶችን በመጠቀም ራሱን ያስተካከለ ወይም ያዳንና ያተረፈ ለመምሰል ሞክሮ ነበር። አሁን ግን የመጨረሻ ደረጃ ላይ መድረሱን ሲያረጋግጥና ምንድነው በደንብ አድርጎ ማንቁርቱ ሲያዝ የመጨረሻውን ህቅታ እያሰማ ይገኛል። በነገራችን ላይ በአማራ ህዝብ ደም፣ በአማራ ህዝብ ላብ፣ በአማራ ህዝብ ሀብት ከአራተኛ ክፍል ጀምሮ እስከ ፒኤችዲ ድረስ የተማረው ለገሰ ቱሉ አንድም የአማርኛ ፊደልን አስተካክሎ መጻፍ ሳይችል በአብይ አህመድ እንግዲህ ቦታ እንዲቀይር ተደርጓል። በነገራችን ላይ የለገሰ ቱሉ ውሸት እንደዚህ ተገልጾ የሚያልቅ አይደለም። ለአማራ ህዝብ ግን አንድ መልእክት ማስተላለፍ እፈልጋለሁ። ለገሰ ቱሉ የብአዴን ማዕከላዊ ኮሚቴ አባል የነበረ ከአራተኛ ክፍል ጀምሮ እስከ ፒኤችዲ ድረስ ብአዴን የአማራን ህዝብ በጀት እየሟጠጠ እየከፈለለት ተከፍሎት እየተከፈለው ደሞዙም እየተከፈለው የትምህርትም እየተከፈለው በሸዋ ኮታ ብአዴን በኮታ አይደለ ልክ ትናንትና ስቃወመው እንደነበረው በኮታ አይደለ የሚሰበስበው በሸዋ ኮታ እኔ መንዜ ነኝ በሚል ራሱን በመንዝ አካባቢ መንዝ ሸዋ ማለት ነው በተወለደ አማራ በኮታ በማስገባት አማርኛ እንኳን በስነ ስርዓት መጻፍ የማይችል ግለሰብ እስከዚህ ድረስ ላለፉት 30 ምናምን አመታት በአማራ ህዝብ ላይ ከፍተኛ በደል ሲፈጽም የነበረ ቀንደኛ ኦነግ ነው። አማራ ማንን ስታበላ እንደነበር ማንን ስታጠጣ እንደነበር ተመልከቱት። እንግዲህ የአማራን ኢኮኖሚ ለመጀመሪያ ጊዜ አከርካሪውን የመታው አዲሱ ለገሰ የኦሮሞ ተወላጅ ነው። የኦሮሞ ባላባት ነው። ለዛው አሁን ኦሮሞዎች መተው አማራው እንደዚህ ሆኖ አማራው በባላባት ምናምን ይላል። በነገራችን ላይ በኢትዮጵያ ውስጥ የነበረው የተወሰነ ጭላንጭል ይሄ የፊውዳሊዝም የሚባለው ጭላንጭል በትክክል የነበረው በኦሮሞ ማህበረሰብ ዘንድ ነበር። ዓለም አቀፍ የፊውዳሊዝምን መለኪያ መስፈርቶች በተወሰነ መልኩ የሚቀርብ ምክንያቱም ይሄን የምልበት ምንድነው ኢኮኖሚስቶች በኢትዮጵያ ውስጥ የነበረው የሥርዓተ መንግስት የፖለቲካል ኢኮኖሚው ስትራክቸሩ ፊውዳሊዝምን አያሟላም ከፊል ነው ምናልባትም ከ50% በታች ነው ብለው ነው በትንታኔ የሚያረጋግጡት። ከዛ ውስጥ እንደው የፊውዳሊዝም ጽንሰ ሐሳብ ይተገበርበት ከነበረው አካባቢዎች ውስጥ በስፋት በኦሮሞ ማህበረሰብ ውስጥ ነበር። በብዙ መልኩ ይገልጹታል ይሄንን ፒላሮችና መገለጫዎች ስላሉት ማለት ነው። እና አዲሱ ለገሰ የኦሮሞ ፊውዳል ነው። አማራውን አንተ ፊውዳል አንተ እንደዚህ አንተ ምንም አይለን ነገር ነበረ ነፍጠኛ ወራሪ ምናምን ከሚለው ባሻገር ሁሉ አሰቃቂ ስድቦችን አሰቃቂ ድርጊቶችን ጨምሮ በአማራው ላይ ሲተገብር የነበረው አዲሱ ለገሰ ኦሮሞ ነው። ከአዲሱ ለገሰ ጋር አብሮ በአማራ ህዝብ በጀት እዚህ ደረጃ የደረሰውም ለገሰ ቱሉ ኦሮሞ ነው። በሚያሳዝነው አዲሱ ለገሰም ሸዋ ነኝ ብሎ ነበር በሸዋ ኮታ ሲቀልድ የነበረው። ለገሰ ቱሉም ሸዋ ነኝ ብሎ ነው እስካሁን እየቀለደ ያለው። በነገራችን ላይ ስቲል አሁንም ስልጣን እስከሚለቅበት ጊዜ ሰዓት ድረስ የኮሙኒኬሽን ቢሮን የያዘው በአማራ ብልጽግና ኮታ ነው። በቃ በአማራ ላይ ምን አይነት ጨዋታ ጥባጥቤ እንደሚጫወቱበት ጠላቶቹ ተመልከቱት። የኮሙኒኬሽን እንትኑ ማን ነበር? ንጉሱ ጥላሁን ነበር አይደል? በንጉሱ ጥላሁን ቦታ ሲተካ በአማራ ብልጽግና ኮታ ነው። እና ለገሰ ቱሉ በነገራችን ላይ መግለጫ ተብሎ መግለጫ ሰጥቶ ሲወርድ ነው አሉ ወረቀቱ እንደ ፈንድሻ በትሪ የቀረበለት።
ዞሮ ዞሮ የነ ለገሰ ቱሉ መባረር የነ ማሞ ምህረቱ መባረር እንዲሁም ደግሞ ደመላሽ ወልደ ሚካኤል ምናምን የሚባለው የፌዴራል ፖሊሱም እሱም እንደዚሁ ተባሯል እየተባለ ነው። እንግዲህ ምናልባት ደብዳቤው ነገ ከነገ ወዲያ ደርሶት ምናልባት ኦፊሻሊ ሊገለጽ ይችላል። የመረጃ ምንጮቻችን በገለጹት መሰረት ግን ደመላሽ ከሀገር ውጪ ወደ ዓለም አቀፍ ተቋማት እንዲሄድ አብይ አህመድ አመቻችቶለታል ነው የተባለው። ምክንያቱም አገር ውስጥ ከሆነ ከነ እንተን ጌታቸው አሰፋ ጋር ይገናኝና ደህንነቱን በተወሰነ መልኩ ስለሚያውቅብኝ ይቆጣጠርብኛል ብሎ አብይ አህመድ ስለፈራ ከሀገር ውጪ እንዲወጣ አመቻችቶለታል ነው የተባለው። እንግዲህ ለገሰ ቱሩን ያልኩ ይቅርታ፣ እነ ለገሰ ቱሉ እንግዲህ አምባሳደር ሆነዋል። እነ ማሞ ምህረቱ ምን እንደሚደረጉ አላቅም። ሌሎችም ይኖራሉ። በነገራችን ላይ አንድ ነገር ለአማራ ምሁራን ልንገራችሁ። በአብይ አህመድ ወደ ስልጣን ከመጣ ወዲህ ሁለት ጀግና በጣም እንቁ የቀለም ምሁራን በአየር ላይ እንዲቃጠሉ አድርጓቸዋል አብይ አህመድ። ለአማራ ምሁራን ነው ይሄንን የምናገረው። ምሁራንን ለምትሉ ወይም ለምሁሮች ለመንግስቱ ኃይለ ማርያም ሲያገለግሉ ሲያጎበድዱ የነበሩ የአማራ ምሁራን መጨረሻ ላይ ራሳቸውን በልቷቸዋል። ለአብይ አህመድም እያገለገላችሁ ያላችሁም ስታገለግሉ የነበራችሁም የአማራ ምሁራን አብይ አህመድ ቁርጥም አድርጎ እየበላችሁ ነው። የሚገደሉትን ገሏል፣ የማይገደሉትን ደግሞ የቁሞት እንዲሞቱ አድርጓቸዋል። ሁለት ሰዎችን ልጥራ። አብይ አህመድ በስልጣን ከያዘ ወዲህ የኢትዮጵያ ብሔራዊ ባንክን የመሩት ሁለቱም ምሁራን የአማራ ተወላጅ ኢኮኖሚስቶች ናቸው። አንደኛው ዶክተር ይናገር ደሴ፣ ሁለተኛው ማሞ ምህረቱ። ሁለቱም በጣም ጂኒየስ ናቸው። ሁለቱም በጣም የቀለም ሰዎች ናቸው። በሚገርም ሁኔታ ግን በወገናቸው ላይ የጨከኑ ደደቦች ናቸው። ለዚህ ነው ከዚህ በፊት በጣም ብዙ ሰው አንተ ምሁር ትጠላለህ የሚል አስተያየት ሰጥቶኛል። የአማራ ምሁራን አይነላሽ ብቻ አይደሉም። የአማራ ምሁራን አስመሳይ ብቻ አይደሉም። የአማራ ምሁራን ፍጹም ፈሪዎች ናቸው። የአማራ ምሁራን ፈሪዎች ብቻም አይደሉም። በህዝባቸው ላይ መረማመድን እንደ ምንድነው ይሄ ልክ እንደ ጀብድ የሚቆጥሩ በህዝባቸው ላይ መቀለድን እንደ ጀብድ የሚቆጥሩ ሰቀቀናም ናቸው። ስለዚህ የአማራ ምሁራን ከዚህ ብትማሩ ይሻላችኋል። ኢህአዴግ በአግባቡ ተጠቅሞ ኤክስፓየርድ አድርጓችኋል በጣም በርካታ ምሁራንን። ደርግ መንግስቱ ኃይለማርያም በአግባቡ ተጠቅሞ የሚሞቱትን ገሎ ቀሪዎቹን እንደዚሁ ባየር ላይ ያቃጥሏቸዋል። አሁን እንኳ በቅርቡ እንግዲህ ማሞ ማለት በጣም ወጣት ነው። ምናልባት እንግዲህ እኛን 4-5 ሲኒየራችን ነው ሊሆን የሚችለው። ሞት አካባቢ ላይ እኔ የተወሰነ ጊዜ መቆየት እድል ገጥሞኛል። ባንክ ቤት በነበርኩበት ጊዜ ይወራ የነበረው ስለሱ የኢኮኖሚክስ ዕውቀት ነው። በጣም ምሁር ነው ነበር ይባል የነበረው። የወጣት ምሁር ነበር በዛን ሰዓት። ነገር ግን ያንን ምሁርነቱን ላለፉት 2 ዓመታት ጥር 2023 ላይ ሾመው 1 ዓመት ከምናምን ማለት ነው። እንደውም 2 ዓመትም አልሞላው በበቂ ሁኔታ ተጠቀመበት። ኢትዮጵያን ወደ መቀመቅ ስትገባ የፊት ፈራሚ ያደረገና በእና አይኤምኤፍ ኢትዮጵያ መቀመቅ ጉድጓድ ስትገባ የጉድጓዱ ቆፋሪና የጉድጓዱ አፈር መላሽ ካደረገው በኋላ አብይ አህመድ ጠልዞ አባረረው። ለዚህ ነው የአማራ ምሁራን በህዝባችሁ ላይ እየተረማመዳችሁ ጀብደኝነት የሚመስላችሁ ለህዝብ አርቆ ከማሰብ ዕውቀታችሁን በአግባቡ ለህዝብ እንዲውል ከማድረግ ይልቅ ለዕለት ከርሳችሁ ብቻ የምትጠቀሙ ፈሪዎች ናችሁ ምላችሁ ለዚህ ነው። ስለዚህ ይናገር ደሴም በተመሳሳይ እኔ ይናገር ደሴ በጣም አንድ ቪዲዮ አለኝ እንደው ከዚህ ደግሜ አምጥቼ የማሳይበት ጊዜ ቅርብ ይሆናል። የተወካዮች ምክር ቤት ውስጥ ቁጭ ብሎ ይናገር ደሴ ከዶክተር ሂሩት ከምትባል ግለሰብ ጋር አንድ መስመር ላይ ቁጭ ብለው ስለ አማራው ሰቆቃ ዶክተር ደሳለኝ ጫኔ እጁን አውጥቶ በጣም በቁጭት በስጨት ብሎ ሲናገር እየተጠቃቀሱ ይገለፍጣሉ። በጣም በሚቀፍ በሚያሳዝን ሁኔታ እነ ይናገር ደሴ በአማራ ህዝብ ስቃይ ሲገለፍጡ
እነ ዶክተር ደሳለኝ ደግሞ ስለ አማራ ህዝብ ስቃይ ያለቅሳሉ። ሁለቱም አማራ ናቸው። አንዱ ትልቅ አንዱ ትንሽ የሚሆኑበት ማንነት የላቸውም። ልዩነቱ አንደኛው በትክክል ህሊናውንና አእምሮውን ይጠቀማል፣ ሌላኛው ግን አእምሮውንና ህሊናውን አስቀምጦ ከርሱን ለማሰቢያነት ይጠቀማል። መቼም በከርስ የሚያስብ ሰው የበላው እስከሚጎድል ድረስ ብቻ ነው የሚቀጥለውና የበላው ሲጎድል ይናገር ደሴ በጠረባ ተባለና ማሞ ምረቱን ደግሞ አመጣና እሱንም ደግሞ እንደዚሁ በጠረባ አባረራቸው። ምን ለማለት ነው? የአማራ ምሁራንን የመጡት አገዛዞች ሁሉ ተጠቅመው ይወረውሯችኋል። መቼ ነው የምትማሩት? ባትነካኩስ? ሹመቱ ቢቀርባችሁስ? በቁማችሁ ያ ትናንትና የነበረ የእውቀት ተክለሰውነታችሁ ከሚሞት ባትነካኩስ? ለህዝባችሁ መድረስ ባትችሉ፣ ለህዝባችሁ እውቀታችሁን ማበርከት ባትችሉ፣ ፖለቲካ ውስጥ ገብታችሁ ሹመት ተቀብላችሁ በህዝብ ላይ ባትፈርዱ ምን አለበት? ምክንያቱም ይናገርም ሆነ ማሞ ከወንጀለኛነት ስለማታመልጡ ነገ በወንጀል መጠየቅ ሲመጣ ሁለታችሁም ባደረጋችሁት ድርጊት በተለይ በአማራ ህዝብ ላይ የቀጥታ የዚህ አገዛዝ ተላላኪ በመሆን ለፈጸማችሁት ወንጀል ተጠያቂ ናችሁ። ይሄንን ነው ማለት እንፈልገው። እኔ ሌሎቹን ምንም ማለት አልፈልግም፣ ምክንያቱም በጠላትነት ራሳቸውን ፈርጀው የመጡ ስለሆኑ። በአጠቃላይ የአገዛዙ አቅም አሁን ያለበት ሁኔታ የመበታተን የመፈራረስና ምንድነው የሚባለው እርስ በርስ የመነካከስ ደረጃ ላይ ስለሆነ አብይ አህመድ በዚህ ብቻ ያበቃም። የሚቀጥሉ ነገሮችን ገልጬ ወደሚቀጥለው ልለፍ። የሚቀጥሉ መጪ ነገሮች ልንገራቸው። በጣም በርካታ የክልልና የፌዴራል ባለስልጣናት ይባረራሉ። ለምን ካላችሁ በዓለም ላይ እስካሁን ድረስ ስልጣን ላይ ተቀምጠው የነበሩም ያሉም መሪዎች በዙሪያቸው የኮለኮሏቸውን አሸርጋጆቻቸውን ከሁለት ዓመት በላይ ስልጣን ላይ አያስቀምጧቸውም። በየትኛውም የአምባገነን መሪ ኤክስፔሪየንስ ወይም ልምድ በጣም ታማኝ የሚባሉ ልክ ለአብይ አህመድ ዳንኤል ክብረት እንዳልሳሳት የሂትለር ጎብልስ ነው ምናምን የሚባል እንትን ነበረው። ልክ እንደ አብይ አህመድ እንደ ዳንኤል ክብረት ለሂትለር እስከ መጨረሻው ህቅታ ድረስ ሲያገለግለው ታማኝ ሆኖ ከሂትለር በላይ ሂትለር ሆኖ የነበረ አገልጋዩ ልክ አሁን ዳንኤል ክብረት ከአብይ አህመድ በላይ አብይ አህመድ ሆኖ እንዳለው ሁሉ እንደዚህ አይነት ሰዎች ካልሆኑ በስተቀር በዙሪያቸው የሚያስቀምጧቸውን አመራሮች አያምኗቸውም አምባገነኖች። ስለዚህ አብይ አህመድ ብልጽግና እንደሚበታተን እንደሚፈራርስ መጨረሻ ደረጃ ላይ እንደደረሰ ስለሚያቅ በዙሪያው የኮለኮላቸውን አመራሮችን ከዚህ በኋላ አያዘልቃቸው ማለት ከዚህ በላይ እነ ብርሃኑ ነጋ በቅርብ ይጠለዛሉ። ጠብቁ። እነ በለጠ በቅርብ ይጠለዛሉ። ከአብይ አህመድ በላይ አብይ አህመድ ነን ሲሉ የሚውሉ ባለስልጣናት ይጠለዙና ሌሎች ይተካሉ። ይሄ የአምባገነኖች ባህሪ ነው። ይሄ የአምባገነኖች መገለጫ ነው። ምክንያቱም አምባገነኖች ማንንም አያምኑም። ልክ እንደነ ዳንኤል ክብረት አይነት የቤት ውሾችን ከጌቶች በላይ ጌታ እንዲሆኑ አድርገው ቀርጸው ያስቀመጧቸውን ካልሆነ በስተቀር በዙሪያቸው ያሉ ሚኒስትሮችም ይሁኑ የሚኒስትር ዴታዎችም ይሁኑ ባለስልጣናትን አያምኑም። ለዚህ ነው የቆየ ስር የሰደደና ከ2 ዓመት በላይ ስልጣን ላይ የተቀመጠ ባለስልጣን ውስጥ ለውስጥ የሴራ ሰንሰለቱን ይዘረጋብኝና ከስልጣን ያስወርደኛል ያባረኛል ብለው ስለሚያስቡ ባለስልጣናት ከ2 ዓመት በላይ እንዲቀመጡ አይፈልጉም አምባገነን መሪዎች። ስለዚህ አሁን ብልጽግና እየፈራረሰ ያለው በአብይ አህመድ ዙሪያ በተኮለኮሉ ባለስልጣናት ብቻ ሳይሆን እስከ ታች ድረስ ሹመት ላይ የተቀመጠ ማንኛውም የብልጽግና አመራር የሚሰራው በገንዘብ ለገንዘብ ብቻ ነው።